የምር ምን ማለት እንዳለብኝ አላውቅም ምንድነው የምታወሪው ለሁሉም ሰው እርጉዝ መሆኔን ተናገርክ ሰዎች እርጉዝ ሆኜ አንተን ለመፍታት ስሞክር የሚያውግዝ ይመስለው ነው አይደለ እንደዛ አስበህ ነው አይደለ እርጉዝ መሆኔን ለሁሉም ቤተሰብ የተናገርከው እኔ የተናገርኩት ለዮጊት ብቻ ነው ከዛ እሱ ደግሞ ለሱና ተናገረ አለቀ ለማንኛውም ውሳኔን አልቀይርም እሱን እንድታውቅ የጫውንስ ውሳኔሽ እየሰለቸ መጣ አስሊ አንተ እኮ በፊትም ቢሆን ጅማሬ አትወድም ፈርሃት መጨረሻውን ነው የምትወደው እሱ ነው የሚያስደስትህ ትክክል ተሳስቼ አላውቅም አንተማ ሁሌ ልክ ነህ ሁሉ ጊዜ ትክክል ቆይ ግን ችግርሽ ምንድነው አንተ ንገረኝ እንጂ እስኪ ዶክተር ፈርሃት እኔ ችግሬ ምንድነው እስኪ ንገረኝ ሐኪሟማ አንቺ ነሽ እሱን በፍጹም አልሞክረውም ግን ደግሞ ባህሪ መገመት በደንብ ይችላልበታለሁ አውቃለሁ እሱንም አይቼዋለሁ ለዛ አህያ ጠበቃሽ ደውልሽለት የምን አህያ ነው የምትለው ያ አህያ ጠበቃሽ የሆነ ቀሽቃዣ ነገር ለምንድነው አህያም ቀሽቃዣም የምትለው ደግሞ ለምንድነው መደውልለት ምን እለዋለሁ እስኪ ንገረኝ ፈርሃት አሁን ራሱ ለምን ሐኪም ቤት እየወሰድከኝ እንደሆነ ምንም አልገባኝም እርጉዝ ነሽ ለዛ ነው አባከ አረገዝኩኝ እንደ ፈርሃት አዎ እርጉዝ ነሽ አላወኩም ነበር በጣም ነው የሚገርመው እባክሽ ያዥ ወይዘሮ ይተር እንኳን ደስ አለሽ ወይዘሮ አስሊ እርጉዝ እንደሆነች ሁሊያ ነግራኛለች አመሰግናለሁ ዜናብ አክስቴ እውነት ነው አስሊ ለምን እንዳልተናገረች ይገባኛል ግን አንቺ ለምን አልነገርሽንም እኔም አሁን ገና ነው ሰማሁት ሐሳባቸውን ቀየሩ እንዴ ሊፋቱ አልነበረም እና አሁን ምን ሊፈጠር ነው አሁን ልጅ መጣህቴ እንዴት ነው የሚፋቱት ከዚህ በኋላ አይፋቱም ለማንኛውም ቢፋቱም ያን ያህል ትልቅ ነገር አይደለም እንደምናውቀው ልጆች ያንቺን ልጅ እንደ ወላጆ ነው ማሳደግ እንደሆነ ይወዳሉ አብዲን ለጉልሱም ልጅ አባት ሆኗል ስለዚህ ቪልዳን ደግሞ የአስሊ ልጅ እናት ትሆናለች ማለት ነው እንደዛ እማዬ ስለምታወሪው ነገር ግን ይታወቅሻል ለምን እውነት አይደለም እንደ ባብ መርዛማ የሆነ ምላስሽን መቆጣጠራችን ማይደል አፍረተቢስ ቆይ ግን አንቺ አፍሽን ሞልተሽ ታላቅ እህትሽን እባብ ስትያት ትንሽ አታፍሪም ለነገሩ አንቺ እስከ ዛሬ ድረስ ስንት የሚያሳፍር ነገር እያደረግሽ አፍረሽም አታውቂም እንደው ልፊ ቢለኝ ነው ዝም ብዬ ማወራው ጎልስ ምን ፈልገሻት ከሆነ ከአቡሽ ጋር እንደሆነች እርግጠኛ ነኝ ለ2 ደቂቃ እዚህ ቤት ውስጥ የሳኩት ለ2 ደቂቃ ብቻ ነው እሱም እድሜ ለሷ በቃ ጥላይ ሰለቻችሁ ማለት ነው እናንተ ሰላማዊ ሰው ተመስያለሽ ከባልሽ ጋር እንዴት ናችሁ ንገሪኝ እስኪ ሰላም እንደምን ዋላችሁ እንኳን ደህና መጣሽ ወይዘሮ አስሊ ማግኘት ፈልጌ ነበር ትቻለሽ አስሊ እንኳን ደህና መጣሽ አመሰግናለሁ እንኳን ደህና መጣ ትንሽ ጠብቁኝ ውስጥ ታካሚ ይጃለሁ እና አንድ ሁለት የሚቀድሟችሁ ይኖራሉ ከዛ መግባት ትቻለሽ እሺ ዴኒዝ አንዴ ነው እባክሽ እሺ ዶክተር የኔ ፍቅር ንገረኝ የኔ ፍቅር ደህና ነሽ የኔ ፍቅር ደህና ነኝ የኔ ፍቅር ግን እውነት ደህና ነሽ የኔ ፍቅር እንዴ ለምን አንተ ነው ዋሻለሁ በጣም ታሳፍራለህ የኔ ፍቅር የኔ ፍቅር በጣም ደስ ብሎኛል በእርግጠኝነት ስም የላቸው መሰለኝ ሳይሆን አይቀር የኔ መቤት ተራሽ ደርሷል ነግቢ እኛን ነው መጀመሪያ ፎቶ እንነሳ እንዴት እናምራለን ተጠንቀቂ የኔ ማር ተጠንቀቂ የኔ ፍቅር የደስታ ቀን ነው የሐኪም ቤት ቀጠሮ ደስ ይላል የፎቶን ምን ይጃጃላሉ እዚህ አሁን እንዴት ነው የአባት የሚሆነው ምንም ቢሆን እኮ ወንድ ልጅ ቆፍጠን ማለት አለበት ሰባቸው ፍቅሩና ፍቅር ተቢዮን ይሻላል ቆያው ልጅ የት ነው ሰውነቴ ውስጥ እየተራመደ አይመስልህም ስታየው ይኸውና መሃል ላይ ነው ምን አየህ የ6 ሳምንት ጽንስ ነው ማለት ያ ነገር ይታያል ጾታው ምንድነው እሱን ለማወቅ ጊዜው ገና ነው የልብ ምቱን መስማት ትፈልጋላችሁ እውነቱን ለመናገር መስማት ፈልጋለሁ ዶክተር
ወደ እኔ ላስጠጋው። እኔ ግን ወንድ ይመስለኛል። ማለቴ ያው ዝም ብዬ ስገምት ነው። በፈጣሪ ለረጅም ሰዓት በጭንቀት እስክትደውይ ስጠብቅ ነበር። የተሩዴ ከልቤ ነው። በጣም ደስ የሚል ዜና አለኝ። ለነገሩ ለኔ ነው ደስ የሚለው ላንተ አይደለም። ቢሆንም በጣም ደስ ስላለኝ እነግርሃለሁ። እሺ፣ በጣም ደስ ያለሽ ትመስያለሽ። ትልቅ ነገር ነው። አስሊና ፈርሃት ልጅ ሊወልዱ ነው። አስሊ ነፍሰ ጡር ናት። ኧረ እባክሽ! ኦ ተመስገን ነው። ፈጣሪ እስከ መጨረሻው ድረስ ይከተላቸው። አሚን። አመሰግናለሁ። ታውቂልህ በጣም ደስ ብሎኝ ነው። ለአንተ መናገር ፈልጌ ነው። ዜናውን ለእኔ መናገር መፈለግሽ ምን ያህል እንዳስደሰተኝ አታውቂም። በእውነት በጣም ደስ ብሎኛል። በቃ እደውልልሃለሁ። አንድ የተር መገናኘት አለብን። ነገ ውጪ የሆነ ቦታ ላይ ብንገናኝ። ነገ እናወራለን። እሺ እሺ። እንኳን ደስ አለሽ። አሁን ፈርሃት ለምን ሙሉ ለሙሉ እንደረሳኝ ገባኝ። እስስት ኢድል እኮ ነግራኝ ነበር፣ አላመንኳትም እንጂ። አቶ አዛድ ነው አይደል? አረረረረ በጣም ትልቅ ሴት ነሽ፣ የልጅ ልጅ አለሽ፣ ግን ምንም አታፍሪም አይደል? አንቺ ሀፍረተ ቢስ። በጉልሱም መናደዴ የኔ ጥፋት ነው። አሁን ሄጄ እሷን ይቅርታ ጠይቃታለሁ። ምን ታርግ? እሷ ከእናቷ የወረሰችው ነው ለካ አይደል? ልምድ መች በቀላሉ ይለቃል። ለዚህ ማሳያ ጥሩ ምሳሌ ደግሞ አንቺ ነሽ። የምትናገሪውን እያሰብሽ። እኔ ሁሌም ቢሆን የምናገረውን አስባለሁ። በጣም ታሳፈሪያለሽ። ሰርጉ ላይ ነው የተዋወቅሽው አይደል? ይኸውልሽ ድሮ በእኛ ጊዜ ወጣቶች ሰርግ የሚሄዱት እግረ መንገዳቸውን ባል ለማግኘት ነበር። አሁንም አንዳንዶቹ እንደዛ ያደርጋሉ። በእድሜያቸው ይህንን ቢያደርጉ ምንም ችግር የለውም። ግን ወጣት ልጆች እንጂ እንዳንቺ አያቶች እንደዚህ አይነት ነገር አያደርጉም። እናም ይሄ ባንቺ አያምርም። ስነ ስርዓት ይኖርሽ። ቢያንስ ለራስሽ ክብር ስጭ። እህቴ የሌለ ነገር እያወራሽ ነው። ኧረ የሌለ ነገር እያወራሁ ነው። ለነገሩ አሁን ምንም የሚያስፈራሽ ነገር የለም። ከዚህ ወዲያ አታረግዢ። እንደ ድንገት እንደው ብታረግዢ ራሱ ምንም አያሳስብሽም። እንደ ለመድሽው ልጅሽን ወደ አቡሽ ተወረውሪለታለሽ። በቃ አለቀ። በጣም ደስ የሚል ታሪክ ይሆናል አይደል? የምር አብደሻል ማለት ነው። ከሱ ጋር ምንም አይነት ነገር የለኝም። አሁን ውጭልኝ። እሱማ አለሽ። ከሱ ጋር የማይሆነ ነገር እንዳለሽ በደንብ አውቃለሁ። እሺ ኦ ይኸውልኝ ቆንጆቹ ጥንዶቻችን መጡ። እንዴት ደስ የሚል ነገር ነው። እንግዲህ ፈጣሪ ትዳራችሁን ባርኮ እድሜና ጤና ይስጣችሁ። ነክሌትን ማስተኛት አለብኝ። እሺ ይቅርታ ጉልሱም ውዴ። እንግዲህ በጣም ይቅርታ አድርጊልኝ ልጄ። ታውቂያለሽ ከአህያ ጋር ላይ መጣሽ ጊደር ፈስ ተምራ ትመጣለች የሚባለው ነገር ለካ እውነት ነው። እማዬ በፈጣሪ ስም ምን እያልሽ ነው? ምንም አላልኩም ልጄ። ምን አልኩ? ጉልሱም ምንም ጥፋት የለባትም። እንደዛ ለማለት ፈልጌ ነው። በዚያ አያያዝማ እሷ ንጹህ ሰው ናት። ንጹህ ሰው። እሷን ታያት ጉልሱም፣ እንሂድ። ምን አዲስ ነገር አለ? ስለምን? ለመሞት ልትሄድ ስትል ዩጊት ስላስቆመ ስራ ነው።
እንደምታውቂው በአቶ ዩጊት ምክንያት ስራው ተበላሽቷል። ልክ ነህ። አንተን ለማስቆም መተኮስ ነበረበት። ምንም አማራጭ አልነበረውም አይደል? አዎ። ስለዚህ ሁኔታ አዲስ ነገር አለ? አለም የለምም። ይሄ ደግሞ ምን ማለት ነው? ሽጉጡ ጄሚ ተገደለበት አይደለም። የቺካል ግድያ ላይ የነበረውም ሽጉጥ አይደለም፣ ሌላ ሽጉጥ ነው። ምን እያልከኝ ነው? ታስታውሻለሽ? የሆነ ሲረብሽ የነበረ ሰውዬ ነበር። ሳይን ቺጋል ይባላል። ፈርሃትና እኔ ልንጠይቀው ሄደን ነበር። እውነቱን ለመናገር ጥሎች ፈርሃት ግንባሩ ላይ ተኮሰበት። እኔ ቦታው ላይ አብሬው ነበር። እንዴት እንደዛ ሊሆን ይችላል? ፈርሃት አላውቅም፣ ግን ደርስበታለሁ። ያንን ውሻ የደበቀው ሰው ማን እንደሆነ ማወቅ አለብኝ። የሆነ ሰው የተከላከለለት ነው፣ አለበለዚያ እስካሁን ይወጣ ነበር። ለጠበቃው ደውልሽለት? አልደወልኩለትም። ጊዜ ነበረኝ ግን አልደውልም ብያለሁ እኮ መጀመሪያውንም አይደል? ሐኪሟ ለልጁ መድኃኒት አላዘዘችልሽም እንዴ? የሆነ መድኃኒት ልታዘልሽ ይገባ ነበር እኮ። አልታዘዘም። እኔ እኮ አልታመምኩም ፈርሃት፣ እርግዝና ነው። እርጉዝ ሴት ደግሞ መድኃኒት አትወስድም። ማለቴ ምንም የማውቀው ነገር የለም። አባት ሰውን የመጀመሪያ ነው። ለዛ ነው አዲስ ነገር የሆነብኝ። ሚስቴ ስታረግዝ የመጀመሪያዋ ነው። አሁን የምትፈታት ሚስት ማለት ነው? በቃውን ፍቺውን እርሺው። ሻስሊ ተግባባን? ለምንድን ነው የምረሳው? እስኪ ንገረኝ፣ ለምንድን ነው የምረሳው ፈርሃት? ማን ነው? ማንም ቢሆን አያገባህም። አቤት ሱናውዴ፣ እንዴት ነሽ? ልደውልልሽ ነበር ግን መጥፎ ሰዓት እንዳይሆንብሽ ፈራውና ተውኩት። እንኳን ደስ ያለሽ የኔ ውድ፣ በጣም ደስ ብሎኛል። አመሰግናለሁ የኔ ውድ። ስንት ጊዜ እንደሆነሽ አወቃችሁ እንዴ? አዎ አውቀናል። 6 ሳምንት ሆኖታል። ውይ በጣም ደስ ይላል። ዩጊትን ባየሽው አጎት ለሆን ነው እያለ ልክ እንደ ሕፃን ልጅ በደስታ እየፈነጠዘ ነው። ቆይ እሱም ሊያዋራሽ ይፈልጋል። እሺ ስጪው፣ አናግረዋለሁ። ሄሎ ዩጊት ውዴ፣ እንዴት ነህ? አጎት ለሆን ነው አይደል? እንኳን ደስ አለሽ። እጅግ በጣም አመሰግናለሁ። እባክህ አንዴ ስልኩን ስጠኝ፣ የሆነ ነገር ሳረሳው ላዋራት። እሺ ቆይ አንዴ፣ ሱና የሆነ ነገር ልትነግርሽ ጓጉታለች። እደውላለሁ። ቻው፣ በቃ ቻው። አስሊ ወንድሜ ፈርሃት አብሮሽ ነው? አዎ አጠገቤ ነው። ቆይ ጠብቂኝ፣ ስልኩን ልስጠው፣ ጠብቂኝ። አቤት። ሰላም ወንድሜ፣ አሁን 6 ሳምንት ሆኗታል። የመጀመሪያዎቹ 3 ወራት ላይ ፎሊክ አሲድ መውሰድ አለባት። እሺ በጣም ያስፈልጋታል። እሱ ደግሞ የት ነው የሚገኘው? ቆየት ነው ልገዛ የምችለው? ወይ ወንድሜ፣ የሚገዛ ነገር አይደለም። አሳ፣ ምስር፣ ሌላ ምን ነበር? ብሮኮሊ። ግን ከምንም በላይ አሳ ጥሩ ነው። እሺ እሺ፣ አመሰግናለሁ ሱና። ወንድሜ ፈርሃት፣ ለምን ነገ ቁርስኛ ጋር አትመጡም? ይምጡ። እባክህ ምክንያት ፈጥረህ እምቢ እንዳትለኝ። እሺ በቃ እንገናኛለን ሱና። እባክህ እንዳትቀር ወንድሜ፣ እባክህ። እሺ እሺ፣ ቻው። ምንድን ነው ያለች? ነገ ጠዋት ቤታቸው ቁርስ ጠርተውናል። ቆይ እሺ፣ አሁን የት ልንሄድ ነው? አሳ ልንበላ። ሱና ለልጁ እንደሚያስፈልገው ነግራኛለች። የኔ ፍላጎት ሳትጠይቀኝ ነው? አትበይም። አልበላም። የት ልንሄድ ነው እያልኩ ነው። አሳ ልንበላ። ልጁ እንዳረብሸው ቀስ ብዬ ነው ምንለው። ስማኝ፣ የማየውን ነገር ለመሞከር ካሰበ ዝም ብለህ በሽጉጥ ድፋው። አዳምጠኝ፣ ከጎኑ እንዳትርቅ። እሺ አዛድ ባባ። አንተ ነግሬያለሁ፣ የማየውን ነገር ልታደርግ የምትሞክር አይነት ሰው ከሆንክ እመነኝ፣ ነፍስህ ሳትወጣ ቆዳህን ነው ምገፍልህ። ኧረ ተው አጎቴ፣ እኔ እናንተ አንድ ቡድን እኮ ነን። እሺ መሄድ ትችላለህ። ስማ፣ በ2 እና በ3 ሰዓት ውስጥ ጨርሰህ ወደዚህ መመለስ አለብህ። አንተ እንዳልክ አጎቴ፣ በጣም መጠንቀቅ አለባችሁ። እንደምን አመሻችሁ። እንኳን ደህና መጣችሁ ወንድሜ ፈርሃት። እናመሰግናለን ወንድሜ። ጠረጴዛችሁ ዝግጁ ነው።
ችግር የለውም። አመሰግናለሁ። አትጨነቅ። እንግዲህ ምን ታደርገዋለህ? እንደዚህ አይነት ነገር አያውቅም። የምግብ ዝርዝሩን ባመጣላችሁ ጥሩ ነው። ደግሞ ምንድነው ማላቀው ነገር? ሴት ልጅ ለእራት ልትቀመጥ ስትል ወንበር ስበ ማስቀመጥ አለብህ። ወንበሩን ስስበው እኮ ትወድቃለች። ይሆንልህ። ይሄ አንተ አመለካከት ነው። ምን ማለት እችላለሁ? በጣም አመሰግናለሁ። እኔ የምፈልገው 2 ፎሊክ አሲድ፣ ምክንያቱም ሱና ውድ ያዛልኛለች። ይቅርታ፣ እሷን ተዋት። አሳላችሁ አይደል? አዎ አለን። እሺ፣ ቆንጆ አሳና ሰላጣ አድርጋ አምጣልን። ቶሎ አምጣልን። እሺ ወንድሜ። እሺ ወንድሜ። አመሰግናለሁ። ያንንም ሰደው። ጁልዴን ዝም ብለን ቤት ተውናት እኮ። ከፈለግሽ ሚቱ ጋር ደውዬ አምጣት ልበለው? መጀመሪያ ልደውልላት። ሄሎ የኔ ቆንጆ። ውዱ አክስቴ የት ነሽ? ከፈርሃት ጋር ነኝ፣ አሳ ቤት ውስጥ። እረረ ሁለታችሁ ብቻ ሆናችሁ አሳ እየበላችሁ። ጥሩ ነው። ጥሩ የፍቅር ጊዜ እያሳለፋችሁ ነው። እንደሱ አትበይ እባክሽ፣ እኛ እየሞትን ነው። ግን አንቺ ደህና ነሽ? ለምዩት ልንገረው እንዴ እኛ ያለንበት ቦታ እንዲያመጣሽ? አይ መሀል ገብቼ ልረብሻችሁ አልፈልግም አክስቴ፣ ይቅርብኝ። ምንም አልሆንኩም፣ ደህና ነኝ። ያው ከቪልዳን ጋር እያወራን ነበር አክስቴ። እሺ የኔ ቆንጆ፣ የምትፈልጊው ነገር ካለሽ ደውይልኝ። እሺ እሺ፣ መልካም ራት። በቃ አክስቴ፣ በነገራችን ላይ ወንድሜ ፈርሃትን ሳም አድርጊልኝ። እሺ እሺ የኔ ውድ፣ ስመጣ በደንብ ስምሻለሁ። እሺ አሁን ስልኩን ዝጊው። በቃ ቻው። ያለችውን ሰምቻታለሁ። ምን አለች? በደንብ ሰምቻታለሁ። እንደዛ ከሆነ ብዙ ጠብቅ። በሩን መክፈት ከብዶ ነው? ምን ተንከርፈህ ታየኛለህ? ሐውልት ፊት ኢዲል፣ ሰላም ነው የኔ ውድ? እኔ አንተ ውድ አይደለሁም። ሲጀመርም የኔ ውድ መሆን የለብሽም። የደከመ ህይወት ነው ያለህ። መሄድ ትችላለህ። በቃ ከፈለክ እዚሁ መገተር ትችላለህ። ሰውዬ ቁም። ይቅርታሽ። መረጃውን ለማን የሰጠኸው? በጣም የተከበረ የድሮ አለቃ ነው። እሺ፣ ቤት ውስጥ ምን እየተፈጠረ ነው? ቹኔት፣ ይቅርታ፣ እዚህ የመጣሁት ሰው ለማማት አይደለም። ምን የተሻለ የምናወራው ነገር አለ ታዲያ? ኧረ ተይ እባክሽ። ያ ቤት እኮ የቴሌቪዥን ድራማ ይወጣዋል። ናሚክ ማንን አስቀይሞ ነው? ከሱ በፊት ቅድመ ሁኔታ አለኝ። ቅድመ ሁኔታዎች እወዳለሁ፣ ንገሪኝ። ቆይ፣ የተከበረው አለቃ ማን ነው? እሱና ናሚክ መሀል ያለው ጥላቻ ምንድን ነው? ሁሉም ሰው ናሚክ ላይ ጥላቻ አለበት። የምታውቂው አይመስለኝም፣ ግን አዛድ ነው። አዛድ ዳጊስታን ሊ። በእጅሽ መብላት አለብሽ። ሹካና ቢላ ተጠቀሚ። እንዴት እንደሚበላ አውቃለሁ እኮ። ከፈለኩኝ በሹካ በላለሁ፣ ካልፈለኩኝ በእጄ። እሺ፣ እንደዛ ከሆነ ሰላጣም ቢ። ምን እያደረክ ነው ግን? እኔ ነው ልጁን ነው የምታበላው? ምንድነው እሱ? ቆይ እንዴት ነው እኔ ልጁን ላበለው የምችለው? ሰላጣ እንድትበይ ስለፈለኩ ነው። ችግር አለው? ጾታው ምንም ይሆን ይመስልሻል? አሁን ማወቅ እንችላለን? አላውቅም፣ ግን ሴት እንደምትሆን ተስፋ አደርጋለሁ። ሴት ልጅ ትፈልጊያለሽ? የምትለውን ለመስማት ነው። ቆይ ለምን? ምክንያቱም አንተ የምትፈልገው ወንድ ነው። ውሸት ነው? ትክክለኛ ወንድ መውለድ ያለበት ወንድ ልጅ ነው አይደል? እውነት ነው። እኔም ይሄንን ያልኩት እኮ። እንዳንተ አይነት ሰዎች ወንድ ልጅ በጣም ይፈልጋሉ። ግን ችግር የለውም፣ ወንድ ነው ብለን እናስብ። ግን ሴት ከሆነች ብቻዋን ትታት እንዳትሄድሽ።
ሴት ልጅ በደንብ ተይዛ ማደግ አለባት። አየህ በትክክል ይሄንን ነው ያልኩኝ ያለሁት። ለማንኛውም የምትዩ ነገር ገብቶኛል። ስለዚህ አንፋታም ማለት ነው? እንደዛ አላልኩም። ምንድን ያልሽው ታዲያ? ምንም አላልኩም። እሻውን በቃ ሰላጣውን እምቢ። ኡፍ አትበይብኝ። ኡፍ ማለት ከፈለክ ኡፍ ላለው ገብቶሃል? አሁን አፍሽን ክፈቺ። አልፈልግም። ክፈቹ ቶሎ በይ። ልቀቀው። ናናም ጥሩ ነው መሰለኝ። አቤት ጌታዬ፣ ከከበብናቸው በኋላ በጣም ብዙ ህገወጥ ዕቃዎች ይዘናል። በዚህ ሰዓት ፖሊሶቹ እየቆጠሩና እየመዘገቡ ነው ያሉት። አይደለም ጌታዬ፣ ከአንድ ሹፌር ጋር 6 ሰዎች ናቸው። 2 ተጎድተዋል፣ ቀሪዎቹ ምርመራ ላይ ናቸው። እስካሁን ምንም አልተናገሩም። እሺ ገብቶኛል ጌታዬ። አመሰግናለሁ። ስራዬ ነው ጌታዬ። እሺ መልካም ምሽት ይሁንልህ። ምንድነው ማሪ? ምንድነው? ሰሞኑን ስለያዝናቸው ሰዎች ነው። በጣም ነው የኮራብህ። ወዝጉር ተኝቷል እንዴ? ተው ዩጊት፣ እንደሱ አትየኝ እንጂ። እንዴት? እንደሱ ስታየኝ አሁንም እየተሽኮረመምኩ ነው። እንደዛ ከሆነ አብረሽ ነኝ። ከድሮ ድሩዬዎች ውስጥ አንዱ ነው። ሰዎቹ ያሉት እንደዛ ነው። ኃይለኛና በጣም ደፋር ነው። ከአንድ ሀብታም ባለቁማር ቤት ጋር ጥል ነበረው። ከዛ ሰውየው አለሞ ተኳሽ ቀጥሮ ያዛድን ባለቤት አስገደላት። ልጇ እያየችን የተገደለችው። ያንን ባለ ሀብት ፈልጎ አግኝቶ ራሱ ጨረሰው፣ ግን ገዳዩን ማግኘት አልቻለም። እና ያረጀ ተኩላ ገዳዩን ሳያገኝ መሞት አይፈልግም። ታሪኩ ይሄው ነው። አዛድ ዳጊስታንሊ ማን እንደሆንክ እስኪ ኢዲ፣ ለእኔ ስኬታማ መሆን በጣም ቀላል አልነበረም። ትልቅ ዋጋ ከፍዬበታለሁ። የሆነ ቁማር ቤት የነበረው ሰውዬ ነበረ። ለሱ አለሞ ተኳሽም የተቀጠረ ነበር። አንድ ጠላት የሆነ ሰው ቤት ገብቼ ባለቤቱን ገድያታለሁ። ትልቅ ስህተት ነው የሰራሁት። እውነቴን ነው የምልሽ ኢዲ፣ አልቢናን መግደሌ ትልቅ ስህተት ነው። ሰላም ነው አይደለ ቆንጂዬ? የት ልትሄጂ ነው? እስከ ደውልልህ ጠብቅ። እድሜ ልኬን ልጠብቅሽ እችላለሁ የኔ ቆንጆ። በአዲሱ ስልኬ ደውልልሻለሁ። ስልክ ቁጥሬ ነው ያልሽው። እና አልፎ አልፎ ደግሞ የጽሁፍ መልእክት ላኪልኝ። እንደሚደብረኝ ታውቂያለሽ። አቶ ናሚክ እንኳን ደህና መጣ። ሻይ ትፈልጋለህ እንዴ? አይ ራሴ ቀዳለሁ። ሰው ሁሉ የት ሄዶ ነው? ክፍላቸው ውስጥ ነው ያሉት። ምንም ካልፈለክ። አይ አልፈልግም። ደህና ደር ጌታዬ። ደህና ደሪ፣ ደህና ደሪ። ስለዚህ ናሚክ አልቆለታላ። ጥሩ ጥሩ፣ አብዝቶት ነበር። ደስ የሚል ዜና ነው አደለ አጎቴ? ለውጡን አየኸው አደለ? ስማ፣ ጥሩ ዜና ስትሰማ ፊትህ ራሱ ብርት ድምቅ ይላል። እውነት መድኃኒቶቹን መውሰድ ማቆም አለብህ። ከመድኃኒቶችህን ይሻልሃለሁ እኮ። ፈጣሪ ሆይ ምንድን ነው የምታወራው? ይህንን ሬዲዮ ከፊቴ ዞር አድርግልኝ። ቆይ አንዴ አጎቴ። እንዴ አጎቴ ባክህን።
ናሚክን በወርቃማ ሳህን ላይ አድርጌ እያቀረብኩልህ እያለው አሁንም እንደ ውሻ መጋዘን ውስጥ እንድቀመጥ ታደርጋለህ? ትልቅ ቤት ውስጥ አይደል እንዴ ያለ ነው? አንድ ክፍል ይጠፋል። ቹኔት ብዙ ቦታ አይፈጅም። እንድታምነኝ ቆይ፣ ሌላ ምን ማድረግ እችላለሁ? በፈጣሪ አሁኑን አንድ ክፍል ስጠው። ግንበር ላይ የሆነ ሰው ቆሞ ይጠብቀው። አመሰግናለሁ አጎቴ። አስደነገጥከኝ እኮ። አሁንም እዚህ ነሽ እንዴ? ምናልባት ካንተ መራቁ ከብዶኝ ይሆናል ናሚክ። ይሄ ትክክለኛ ሰዓትም ቦታም አይደለም። እሺ ምን አይነት እቅዶች እንዳወጣውልህ ብታውቅ ደስ ይለኝ ነበር። ትክክለኛው ቦታና ትክክለኛው ሰዓት ነው። ደህና መሸህ ሚዩት። ናሚክ ቤት ገባ እንዴ? አዎ አሁን ገብቷል። ትንሽ ሞቅ ብሎታል። ወጥ ቤት ነው ያለው። ደህና አደር ልልህ ፈልጌ ነው። በእኛ ታዲያ እሺ ደህና አደር። ደህና አደሪ። የማይሆን ነገር ነው። አሁኑኑ ከዚህ ውጪ፣ ከዚህ መሄድ አለብሽ። እሺ? እኔ ግን አልመሰለኝም። ግን እውነቱን ለመናገር በዚህ ፍጥነት ትደውያለሽ ብዬ አላሰብኩም።
አሁኑን ሂድና ዛድን የሚስቱ ስም አልቢና እንደሆነ ጠይቀው። ስለ ሚስቱ አንቺ ምን አጨናነቀሽ ደግሞ? ጁኔት ጥያቄ እንድጠይቀኝ አልፈልግም። የምልህን አድርግ። እሺ አትናደጅብኝ እንጂ ባልደረባዬ፣ እጠይቀዋለሁ። ለእኔ ተይው። ግን የሆነ ነገር ማወቅ ከፈለግሽ ለምን ማወቅ እንደፈለግሽም አትነግሪኝም? እሷን ማን እንደገደላ ታውቃለሁ እና ዛድ ለአመታት ጉዳዩን ሲፈልግ እንደነበር አውቃለሁ። እየፈለገው ነው? ስለዚህ አልሚና ከሆነች ገዳዩዋ ናሚክ ነው። እውነቴን ነው፣ ናሚክ ነው። ምን ሰምተሃል? ሂድና ዛድን ጠይቀው። ከዚህ በላይ ምንም አልልም። ታውቂያለሽ፣ ጀግና ከሆነች ጀግና ውዴ። እሺ በቃ እሺ፣ አሁኑን ጠይቀዋለሁ። አጎቴ አንተ ለምንድን ነው አርፈህ ማትቀመጠው? ትልቅ ዜና አለኝ። እሺ ተናገር። የሞተችው ባለቤት ስም አልቢና ነበር? አንተ ስለ ሞተችው ሚስቴ ምን አስጨነቀ? አጎቴ አልቢና ነበረች ወይስ አልነበረችም? በጣም አስፈላጊ ስለሆነ ነው። አዎ ነበር እንበል። አንተ ስለ ስሟ ምን አስጨነቀ? ልጅህ እያየች ባለቤት ላይ የተኮሰውን ሰው ያውቀዋለሁ ብለህስ? ስማኝ አንተ፣ ይሄ የሚቀለድበት ጉዳይ አይደለም። እሺ ሰምተኛል አይደል? እየቀለድኩ አይደለም አጎቴ። በል ንገረኝ። የባለቤትህ ስም አልቢና ከሆነ ገዳይዋ ናሚክ ነው። ምን? አንተ ቆይ ይህንን ከየት አምጥተኸው ነው? በጣም ከጥሩ ምንጭ። ናሚክ ሰክሮ ነው ለኢዲል የነገራት እና ኢዲል አሁን በስልክ ነገረችኝ። ፍቅረኛሞቹ መጡ። ጁልዴ እንደዚህ ለብሰሽ እዚህ ቤት ውስጥ አትዟዟሪ። ሁሉም ሰው ተኝቷልና ውሃ ጠማኝ። ግን ልክ ነሽ አክስቴ፣ እንደዚህ መልበስ አልነበረብኝም። ደህና ደሩ። የባለቤትህ ስም አልቢና ከሆነ ገዳይዋ ናሚክ ነው። ምን ነው ታች ብትተኛ ይሻልህም ነበር? እንደምንፋታ አትርሳ። ነገ ለጠበቀው ደውይለት።
አልደውልለት አልስማማም ትራሱን በፍጹም እንዳትነካውሽ አንቺ ደግሞ እኔ እንዳትነኪኝ አልነካህም እኔም አልነካሽም ጥሩ እሺ ጥሩ ቆይ በዚህ ሰዓት መኝታ ክፍል ውስጥ ምን ታደርጊያለሽ? ከዚህ በኋላ ናሚክን ከ5 ሜትር በታች ርቀት ብትጠጊው እገልሻለሁ። ሰማሽኝ? እገልሻለሁ። እንደዛ ከሆነ እንግዲህ እንተያይ ነው። አዛድ ምንድን ነው? የተር ይቅርታ አድርጊልኝ። ችግር አለ? በምሽት ረበሽኩሽ አይደል? ምን እንደሆንክ ንገረኝ። እንዲሁ ድምፅሽን መስማት ፈልጌ ነው። ይኸው ነው። በቃ ደህና ደሪ። አዛድ ሄሎ እፈታለሁ። እሺ እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።